እናትና ልጅ ተገናኙ። እናትና ልጅ ተገናኙ። እንግዲህ ትሁቴ እንደዚህ ደንግጣ ቆማለች ማለት ነው። አቶ ገዙም አፉን ከፍቶ ቀረ። ጉድ! ያልታሰበ ችግር ተፈጠረ ማለት ነው። እንግዲህ ትሁት አሁን ከባድ ችግር ይፈጠርባታል። ምክንያቱም ሴትይቱ እሪ ብላ ጮሃ ነበር እዛ ውስጥ እያለች። ልጁም ደግሞ የእናቴን ድምፅ ሰማው እያለ እንግዲህ በጣም ደንግጦ ነበረ። በስተ መጨረሻም እንግዲህ ገዙና ሚስቱ እየተደናበሩ ወደዛ ወደ መኝታ ቤቷ ሲሄዱ ትሁት አፏን ግጥም አድርጋ ይዛታለች። ልጁም ዘሎ ገብቶ እንግዲህ ከእናቱ ጋር ተገናኘ። ትሁት አሁን ከባድ ችግር ነው የሚፈጠርባት። ሰውየው አስጠንቅቋታል። በማያገባሽ ነገር እንዳትገቢ ብሎ ትናንትናም ደግሞ ትሁት እዚህ ቤት ውስጥ ምን እየተካሄደ ነው ሲላት፣ ስለምን ስትለው ስለ ሚስቴና ስለ ልጄ እኮ ስለ ልጅህና ስለ ሚስትህ ምን ስትለው፣ አይ ሌላ የተለየ ነገር አላመንኳቸውም። አይ ይቅርታ በማያገባኝ ነገር እንዳትገቢ ስላልከኝ እኔ ምንም የማውቀው ጉዳይ የለም። አዎ እሱ ላይ ልክ ነሽ፣ ግን ደግሞ የሆነ የተለየ ነገር ስታይ ዝም እንደማትይ እንደምትነግርኝ እርግጠኛ ነኝ አላትና ጥሏት ሄደ ማለት ነው። እንግዲህ ናቲ የእናቴን ንብረት ስጠኝ፣ የእናቴን ንብረት እፈልጋለሁኝ፣ እያንዳንዱን የእናቴን ንብረት እንድትሰጠኝ እፈልጋለሁ አለው። ከዛ በኋላ ይኸውልህ የእናትህን ሀብት ንብረት የምትለው ገንዘቡ በጣም ብዙ ነው። 15 ሚሊዮን ብር። 15 ሚሊዮን ብር ከየት ነው የምታመጣው? ማመጣልህ እኔ 15 ሚሊዮን ብር ስጠራው እንኳ አታፍርም እንዴ? በጣም ደፈርከው እኮ አለው። ከዛ በኋላ እኔ እኮ ያንተን ገንዘብ አይደለም የጠየቅኩ ሰውዬ የእናቴን ነው። አንተ ራስህ በእናቴ ሀብት ላለ እንደዚህ ተንደላቀ የምትኖረው። ስለዚህ እኔም ደግሞ የእናቴን ሀብት ነው የጠየቅኩህ እንጂ ያንተን እንዳልሆነ ጠንቅቀህ ታውቃለህ አቶ ገዙ አለው። አንተ ልጅ እንዴት ነው የምታናግረኝ? አባትህ እኮ ነኝ፣ ልታከብረኝ ይገባል አለው። ከዛ በኋላ ነህ እንዴ? ይቅርታ አቶ ገዙ አንዳንዴ የማደርገውን ነገር ስለማላውቅ ነው፣ ለዛ ነው። እሺ በጣም ይቅርታ አቶ ገዙ አለው። አይ ምንም አይደለም፣ ግን ስታወራም ሆነ ለምታደርጋቸው ለእያንዳንዱ ነገር ጥንቃቄ ብታደርግ ጥሩ ነው የኔ ልጅ፣ ምክንያቱም ይሄ ዋጋ ያስከፍልሃል አለው። ከዛ በኋላ እንዴ ምን አደረግኩና ዋጋ ከፍልበታለሁ? ምክንያቱም ያደረግኩት ነገር እኮ የለም አቶ ገዙ፣ የእናቴን ንብረት ነው የጠየቅኩት። የእናቴን ንብረት ደግሞ ትሰጠኛለህ ወደህም ሳይሆን በግድህ አለው። ከዛ በኋላ ይሄ ልጅ እንደዚሁ ከቀጠለ ከባድ ችግር ነው የሚፈጥርብኝ። ምንድነው ማድረግ ያለብኝ? ቆይ እንዴት ነው ይሄንን ልጅ ማስተካከል የምችለው ብሎ እንግዲህ አቶ ገዙ በጣም ፈራ ማለት ነው። ከዛም በኋላ እንግዲህ ቤቲ ከእኔ ጋራ ብትስማማ እኮ የእናትህን ንብረት ታገኝ ነበረ። አንተ ደግሞ እኔን በፍጹም አይኔን እንኳን ማየት አትፈልግም። ስለዚህ እንግዲህ ከአቶ ገዙ ጋር በነገራችን ላይ አባትህ እንደዚህ እንደምታየው ቀላል ሰው እንዳይመስልህ። እሱ በገንዘብ በኩል ለመጣበት ሰው ማንንም አይሰማም። ስለዚህ ጥንቃቄ ብታደርግ ይሻልሃል አለችው። ከዛ በኋላ ወይዘሮ ቤቲ ለራስሽ አልቅሺ፣ ለእኔ ሳይሆን ስለ እኔ ብዙም አትጨነቂ አላት። ከዛ በኋላ የራስ ጉዳይ ላንተ ብዬ እንጂ ለራሴ ለቤቲ መሰለህ እንዴ? እኔማ ብልጥ ነኝ፣ ለራሴ አቅበታለሁ አለችውና ጥላ ሄደች። እሱ እንግዲህ ስላላቀረባት ብቻ በጣም ተናደበታለች ቤኪ ላይ ናቲ ላይ ማለት ነው። ምክንያቱም ፍቅር ታፈቅረዋለች። እሱ ደግሞ የአባቴ ሚስት እኮ ነሽ፣ አንቺ አታፍሪም እንዴ? ምን አይነት ሴት ነሽ? ቆይ እንዴት አንቺ አባቴ ሚስት ሆነሽ እንዴት ከኔ ፍቅር ይዝሻል? በቃ ያዘኛ እንዴ? በፍቅር መያዝ ኃጢአት ነው እንዴ? ፍቅር ያዘኝ በቃ። አንተ ደግሞ ይኸውልህ እንደዚህ እንዳየው በጣም ትኮራለህ። ስለዚህ ምን ማድረግ እችላለሁ አለችው። ከዛ በኋላ አረ ተረጋጊ ሴትዮ፣ እኔ ነገረ ስራሽ ሁሉ ምንም አላማረኝም። ቤቲ ብትረጋጊ ይሻልሻል። እያደረግሽ ያለሽው ነገር ግን ዋጋ ያስከፍልሻል አላት። አታስብ፣ ስለሱ ምንም ነገር አታስብ። ከዛ በኋላ አንቺ አብደሻል መሰለኝ ጥሏት ሄደ። ከዛ በጣም ተናደደችና በነገራችን ላይ ሰራተኛዋ በጣም ታምራለች። ደግሞ ምኗም ሰራተኛ አይወድ። ድሮም እናንተ እኮ ስትባሉ እንዲህ ናችሁ፣ ሰራተኛ ትወዳላችሁ። ወዴት ነገሩን አዟዟርሽንሳ
እኔ ያልኩሽ ሰራተኛ አትመስልም እንጂ ያልኩሽ የት ነው የምትሄጂው? ስራ ፈት ብሎ ጥሏት ሄደ። በጣም ተናደደና ከዛ በኋላ እሱ እያስጨነቀው ያለው እንግዲህ የእናቱ ነገር ነው። ትሁት እባክሽ እዚህ ቤት ውስጥ የሚካሄደውን በሙሉ እንድትነግሪኝ እፈልጋለሁ። በጣም ይቅርታ ናቲ፣ እኔ ምንም ልነግርህ አልችልም። ሲቀጥል ደግሞ እኔ ብነግርህም መቋቋም የማትችለው ነገር ሊኖር ይችላል። ስለዚህ እኔ የምነግርህ ቀስ ብለህ ስለ እናትህ ሞት አጣራ። እናትህ እውነት ሞታለች ወይ? ስለዚህ ያንን ነገር እንድታጣራ ነው የምፈልገው። በችኮላ ግን የሚሆን ነገር ስለሌለ ነገሮችን እንዳታበላሽ ተጠንቅቀ ስራ አለችው። ከዛ በኋላ እሺ ትሁት አመሰግናለሁ፣ ግን እኮ ይሄ ሰውዬ እንደዚሁ በቀላሉ የእናቴን ሀቅ የሚሰጠኝ ይመስልሻል ትሁት? እኔ ምን አውቃለሁ። ሰውየውስ ግን በጣም ኃይለኛ ይመስላል ሲያዩት፣ በጣም ነው የሚያስፈራው አለችው። ከዛ በኋላ አዎ በጣም ለእናቴ ለዛ ለምስኪኗ ያልሆነ ለእኔማ መቼም አይራራልኝም። ስለዚህ ቀስ ብዬ በስልትም ቢሆን የእናቴ እኔ እኮ የሚገርመው የእሱን ገንዘብ አይደለም የጠየቅኩትኝ የእናቴን ሀቅ ነው እንጂ ግን ለምን እንደሆነ አላቅም። ይቅርታ አድርግልኝና ናቲ አባትህ ኃይለኛ ነው። ስለዚህ እኔ አላቅም ምን እንደምታደርግ እንግዲህ አንተ ነህ የምታውቀው አለችው ትሁት። ግን እኔን እዚህ ውስጥ ባታስገባኝ ደስ ይለኛል፣ ግን የምረዳ ነገር ካለ ደግሞ እረዳሃለሁ አለችው። ከዛ በኋላ እሺ ትሁት አመሰግናለሁ በቃ። ከዛ በኋላ እንግዲህ ትሁቴም ሴትዮዋ ገባችና ምሳ ላምጣልሽ ምግብ ብይ ስትላት አልበላም እናትዬ ጋ ውሰጅኝ፣ አንቺም እንደነሱ ትዋሻለሽ አይደለ? አንቺም ውሸታም ነሽ፣ እናትዬ ጋ ወስድሻለሁ ብለሽ ዋሽሽኝ። አልዋሸውሽም፣ እመኝኝ እወስድሻለሁ ልጅሽ ጋር። ግን ደግሞ እንደዚህ አይደለም እሺ። ካወቁብን እኮ አንቺንም እኔንም ለጅብ ይሰጡናል። ስለዚህ መጅብ በመላት ትፈልጊያለሽ? አይ አልፈልግም። አንቺም እኮ በማይቀለደው በልጄ ናት ይቀለደሽብኝ ነው እንደዛ ይጮኩብሽ እንጂ አንቺን ጠልቼ አይደለም እኮ አለቻት። አውቃለሁ። ስለዚህ ከዚህ በኋላ እንደዛ አይነት ነገር አይደገምም እሺ። ለማንኛውም አንቺ ትዕግስት ካለሽ ሁሉንም አሳይሻለሁ፣ ታያለሽ ቀስ በቀስ እሺ። የልጅሽ መቃብር ቦታም እንሄዳለን አለቻት። እሺ አለች። በጣም ደስ አላት። ከዛ በኋላ ሰዎቹ ግን ካዩን አንቺንም ያባረሩሻል፣ እኔንም ለጅብ ይሰጡኛል፣ አታስቢ፣ ይሄ የአንቺ ውሳኔ ነው። ምክንያቱም አንቺ ከተጠነቀቅሽ እኔ የምጠነቀቃለሁ። አንቺ ግን የምትጮይ ከሆነ ከባድ ችግር ነው የሚፈጠርብን። በዚህ ከተስማማን እመኝኝ በቅርቡ የልጅሽ መቃብር ጋር ወስድሻለሁ አለቻት። ከዛም ተስማሙ። እንግዲህ ዛሬ ደብሮኛል፣ አቶ ገዙ መጥቶ ሰደበኝ፣ አታምሪም፣ ታስጠያለሽ፣ በጣም ነው የምታስጠይ ብሎ ሰደበኝ ብላ በጣም ተናዳ፣ ቆንጆ ነሽ፣ በጣም ቆንጆ ነሽ፣ ዝም ብሎ ስለሚቀኑብሽ እኮ ነው መጥቶ የሚሰድቡሽ እንጂ አንቺ በጣም ቆንጆ ነሽ አለቻት። ከዛ በኋላ አውቀሽ ነው አደለ? የምሬን ነው፣ ቆንጅዬ ነሽ። ስለዚህ አንቺ አትናደጂ፣ ለእነሱ ምንም አይነት ቦታ እንዳትስጫቸው አለቻት። ከዛም ትሁቴ እሺ በቃ አሁን የሚበላ ላምጣልሽ እና በኋላ ደግሞ እነሱ ሲወጡ ወደ ሳሎን እንወጣለን እሺ አለቻት። እሺ ብላ ምግቡን ይዛላት መጣች። ምግቡን ይዛላት ከመጣች በኋላ ምግቧን በላች። ትሁቴ ሴትዮዋን እያየች ስቅስቅ ብላ ታለቅሳለች። ልጅሽ እዛ ጋር እናቴን እናቴን ይላል፣ አንቺ እዚህ ልጄን ትያለሽ ብላ ብቻዋን ታወራለች። ለምን ታለቅሻለሽ? እኔ እኮ ደህና ነኝ፣ እኔ እኮ አሁን በጣም ደህና ነኝ። ግን ደግሞ እብድ አይደለሁም አይደል? አይደለሽም አልኩሽ እኮ እብድ አይደለሽም አንቺ፣ በፍጹም እብድ አይደለሽም። ዝም በይው እሺ፣ ምንም አታስቢ አለቻት። ከዛ በኋላ አሁን እኮ አቶ ገዙ መጥቶ እብድ ነሽ፣ ታስጠያለሽ፣ ማንም ሰው አይወድሽም፣ በጣም ትሸቻለሽ፣ በጣም ትገሚያለሽ፣ እንደዛ ብሎ አይምሮ የሚነካ ነገር ተሳድቦ ወጣ አለችው። ከዛ በኋላ ዝም በይው ምንም አያመጣም እሱ ይቀናት ነገር እኮ ነው እንደዚህ የሚያወራው አለች። ከዛ በኋላ ሳይ ምን ላድርግ፣ አንቺ ቆንጆ ነሽ፣ ምንም አትበያቸው፣ አንቺን ለማናደድና ተስፋ እንድትቆርጪ ነው እንደዚህ እያደረጉሽ ያሉት እሺ። ስለዚህ ዝም በያቸው አንቺ
ከዛ በኋላ እሺ በቃ ተስፋማ አልቆርጥም እንደዚሁ በቀላሉ አለችና ሄደች ማለት ነው። ከዛ ሲቀጥል ደግሞ እኔ ናትዬ መቃብሩን ማየት እፈልጋለሁ፣ የናቲን ቀብር ማየት እፈልጋለሁ አለች። እሺ ታያለሽ፣ ምንም ችግር የለውም፣ በቅርቡ እኔ ራሴ አሳይሻለሁ አለቻት ትሁት። ከዛ ምሽ ብላ ምሳዋን በልታ እንግዲህ ከጨረሰች በኋላ ሰዎቹን ከተኙ በኋላ እንግዲህ ትሁት አላስቻላትም እና ወደ እሷ ክላስ አቀናች። ወደ እሷ ክፍል ከገባች በኋላ ነው ነገር የተቀየረው። ከዛ በኋላ ልጄ ናቲ የት ነው ያለኸው? ልጄ ናቲ እያለች ስትጠራ እሱም ደግሞ ሶፋ ላይ ተኝቶ ነበረ። ናትዬ ልጄ ናቲ የሚል ድምፅ ሰማ። እንዲህ የእናቴን ድምፅ ሰማው፣ የእናቴን ድምፅ ሰማው ብሎ እንግዲህ መሬት ሰማዩ ነው እየዞረበት እንግዲህ መቆም ራሱ አይችልም። የእናቴን ድምፅ ነው የሰማሁት፣ የእናቴን ድምፅ፣ እናቴ በሕይወት አለች ማለት ነው፣ የእናቴስ ድምፅ፣ የእናቴን ድምፅ እያለ እየደጋገመ እንግዲህ ወደዛ ወደ መኝታ ቤቷ ሲያቀና እሷም ደግሞ የናትዬ የልጄ ድምፅ፣ የልጄን ድምፅ ሰማሁ፣ የልጄን ድምፅ ሰማሁ እያለች ጨዋታዋን ቀጠለች። ከዛ በኋላ አቶ ገዙና ቤቲ እየተደናበሩ ምንድነው እሱ እያለ እንግዲህ አቶ ገዙ ሩጫውን ቀጠለ። ወደዛ መኝታ ቤት ሲሄድ እንግዲህ ናቲ እናቱ ጋር ቆሞ አገኘው። አሁን ትሁት ከባድ ችግር ውስጥ ገብታለች ማለት ነው እንግዲህ ምክንያቱም ቅድሚያ አስጠንቅቋት ነበረ፣ በማያገባሽ ነገር እንዳትገቢ፣ እዚህ ውስጥ ከገባሽ ግን መውጫሽ ከባድ ነው የሚሆነው፣ ስለዚህ በማያገባሽ ነገር እንዳትገቢ ሲላትም ኧረ እኔ በማያገባኝ ነገር አልገባም፣ ምን አገባኝና እኔ ስራ ልሰራ ነው የመጣሁት እንጂ የእናንተን ቤት ወዲያ ወዲህ ልል አይደለም፣ የእናንተን ቤት ሚስጥር ላወጣ አይደለም አለችው። ከዛ በኋላ ጎበዝ እንደዛ ከሆነ ስራሽን መቀጠል ትችያለሽ ብሎ እንግዲህ ስራዋን እንድትሰራ አደረጋት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ናቲ በስተመጨረሻም ከእናቱ ጋር ተገናኝቷል ማለት ነው። ነገር ግን እንግዲህ አቶ ገዙና ቤቲ በጣም ደንግጠው ተዋረድን፣ ልጁ በህይወት መኖሯን ካወቀ አሁን ጉዳችንን ነው የሚያፈላው፣ ያልሞተችው